ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላት ምስረታ ነው ማለት ነው። አማርኛ ቃላት ምስረታ በመጀመሪያ ድምጾች ቃላትን መስርቼ ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናል አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው ቃላት ምስረታ ይዤላችሁ መጥቻለሁ ማለት ነው። በእነዚህ አራት ፊደላቶች ቃላትን መስርቼ ይዤላችሁ መጥቻለሁ። እነዚህ የመጀመሪያ ድምጾች ናቸው። በእነዚህ ደግሞ በእያንዳንዳቸው ቃላትን መስርቼ ይዤላችሁ መጥቻለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ ቆዩ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ፊደላቶች በመጀመሪያ እነማን ናቸው? እስኪ ፊደላቶችን ላንበብላችሁ። ኤች ማነች? መነች። መ ሰ ሸ ቀ እነዚህ አራት የመጀመሪያ ድምጾች ናቸው። በእነዚህ ደግሞ በእያንዳንዳቸው ቃላቶች ተመስርተዋል። እነዚህን ቃላቶች አብረን በጋራ እያነበብን የምንሄድ ይሆናል ማለት ነው። እናንተም እስከ መጨረሻው አብራችሁ ከኔ ጋር እያነበባችሁ አብራችሁ ይቆዩ። ቀጥታ ወደ ቪዲዮ እንሄዳለን። ኦኬ የመጀመሪያው ቃል በምን መሰረት ነው? የመጀመሪያው ቃል ከዚህ ለምን ይላል? መላኩ መላኩ ይላል። መላኩ የሚለውን ስናይ ማለት ከመቤተሰብ የመጀመሪያ ድምፅ ነው። ላ ከለቤተሰብ አራተኛ ድምፅ፣ ኩ ከቤተሰብ ሁለተኛ ድምፅ ነው። እነዚህም ፊደላቶች ስርዓት ባለው መንገድ ስናነባቸው መላኩ መላኩ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? መንገድ መንገድ ይላል። መንገድ የሚለውን ስናይ ማለት ከመቤተሰቦች የመጀመሪያ ፊደል ነው። ን ከነቤተሰቦች ስድስተኛ ፊደል፣ ገ ከቤተሰቦች የመጀመሪያ ፊደል፣ ድ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መንገድ መንገድ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? መብራት መብራት ይላል። መብራት የሚለውን ስናይ ማለት ከመቤተሰቦች የመጀመሪያ ፊደል ነው። ብ ከቤተሰቦች ስድስተኛ ፊደል፣ ራ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መብራት መብራት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? መሰረት መሰረት ይላል። መሰረት የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። ሰ ከቤተሰቦች የመጀመሪያ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል፣ ት ደግሞ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መሰረት መሰረት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? መሰሉ መሰሉ ይላል። መሰሉ የምን ስናይ ማለት ከቤተሰቦች የመጀመሪያ ድምፅ ነው። ሰ ከቤተሰቦች የመጀመሪያ ድምፅ፣ ሉ ደግሞ ከቤተሰቦች ሁለተኛ ድምፅ። እነዚህን ድምፆች ስርዓት ባለው መልኩ ደርድረን ስናነባቸው መሰሉ መሰሉ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? መኝታ መኝታ ይላል። መኝታ የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። ኝ ከኛ ቤተሰቦች ስድስተኛ ፊደል፣ ታ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መኝታ መኝታ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? መከረ መከራ ይላል። መከራ የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። ከቤተሰቦች የመጀመሪያ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መከረ መከረ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? መነሻ መነሻ ይላል። መነሻ የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ወይም የመጀመሪያ ድምፅ ነው ማለት ነው። ነ ከቤተሰቦች የመጀመሪያ ድምፅ ወይም የመጀመሪያ ፊደል ነው። ሻ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መነሻ መነሻ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ለምን ይላል? መቀሌ መቀሌ ይላል። መቀሌ የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። ቀ ከቤተሰቦች የመጀመሪያ ፊደል፣ ሌ ደግሞ ከቤተሰቦች አምስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መቀሌ መቀሌ የሚለውን ቃል ማግኘት እንችላለን ማለት ነው። አሁን በዚህ ረድፍ ያነበብኩላቸው በመ የመሰረቷቸው ቃላቶችን ነው ማለት ነው። ቀጣይ ደግሞ በሰ የመሰረቷቸው ቃላቶችን አብረን እናነባለን ማለት ነው። እሺ በሰ የመሰረቱ የመጀመሪያው ቃል ከዚህ ለምን ይላል? ሰንበት
ሰንበት ይላል። ሰንበት የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ በ ከበ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓተ ባለው መልኩ ደርድረን ስናነባቸው ሳ ን በ ት ሰንበት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሰበብ ሰበብ ይላል። ሰበብ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። በ ከበ ቤተሰቦች የመጀመሪያ ፊደል፣ ብ ከበ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓተ ባለው መልኩ ደርድረን ስናነባቸው ሰበብ ሰበብ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ሰባት ሰባት ይላል። ሰባት የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ባ ደግሞ ከበ ቤተሰቦች አራተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓተ ባለው መልኩ ደርድረን ስናነባቸው ሰባት ሰባት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሰቀቀን ሰቀቀን ይላል። ሰቀቀን የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ቀ ከ ቤተሰቦች የመጀመሪያ ፊደል፣ በተመሳሳይ ቀ ከ ቤተሰቦች የመጀመሪያ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓተ ባለው መልኩ ደርድረን ስናነባቸው ሰቀቀን ሰቀቀን የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ሰዓት ሰዓት ይላል። ሰዓት የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። አ ከቤተሰቦች አራተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓተ ባለው መልኩ ደርድረን ስናነባቸው ሰዓት ሰዓት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ሰሚራ ሰሚራ ይላል። ሰሚራ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ሚ ከመ ቤተሰቦች ሶስተኛ ፊደል ነው። ራ ከረ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓተ ባለው መልኩ ደርድረን ስናነባቸው ሰሚራ ሰሚራ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሰናይት ሰናይት ይላል። ሰናይት የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ና ከነ ቤተሰቦች አራተኛ ፊደል፣ ይ ከየቤተሰቦች ስድስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓተ ባለው መልኩ ደርድረን ስናነባቸው ሰናይት ሰናይት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ሰበሰበ ሰበሰበ ይላል። ሰበሰበ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። በ ከበ ቤተሰቦች የመጀመሪያ ፊደል፣ ሰ ከሰ ቤተሰቦች የመጀመሪያ ፊደል፣ በ ከበ ቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓተ ባለው መልኩ ደርድረን ስናነባቸው ሰበሰበ ሰበሰበ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይልሃል? ሰለጠነ ሰለጠነ ይላል። ሰለጠነ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል፣ ጠ ከተ ቤተሰቦች የመጀመሪያ ፊደል፣ ነ ከነ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓተ ባለው መልኩ ደርድረን ስናነባቸው ሰለጠነ ሰለጠነ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አሁን ደግሞ ያነበቡላችሁ በሰ መሰረቷቸው ቃላቶችን ነው። ቀጣይ በሸ መሰረቷቸው ቃላቶችን ደግሞ አብረን በጋራ እናነባለን ማለት ነው። የመጀመሪያው ቃል ምን ይላል? ከዚህ ላይ ሸለመ ሸለመ ይላል። ሸለመ የሚለውን ስናይ ሸ ማለት ከሸ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል፣ ምን በተመሳሳይ ከመ ቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓተ ባለው መልኩ ደርድረን ስናነባቸው ሸለመ ሸለመ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ሸለቆ ሸለቆ ይላል። ሸለቆ የሚለውን ስናይ ሸ ማለት ከሸ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል፣ ቆ ከቀ ቤተሰቦች የመጨረሻ ፊደል ነው። እነዚህም ፊደላቶች ስርዓተ ባለው መልኩ ደርድረን ስናነባቸው ሸለቆ ሸለቆ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ሸቀጥ ሸቀጥ ይላል። ሸቀጥ የሚለውን ስናይ ሸ ማለት ከሸ ቤተሰቦች የመጀመሪያ ፊደል ነው። ቀ ከቀ ቤተሰቦች የመጀመሪያ ፊደል፣ ጥ ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓተ ባለው መልኩ ደርድረን ስናነባቸው ሸቀጥ ሸቀጥ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሸካራ ሸካራ ይላል። ሸካራ የሚለውን ስናይ ሸ ማለት ከሸ ቤተሰቦች የመጀመሪያ ፊደል ነው። ካ ከቤተሰቦች አራተኛ ፊደል፣ ራ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓተ ባለው መልኩ ደርድረን ስናነባቸው ሸካራ ሸካራ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል? ሸመት ሸመት ይላል። ሸመት የሚለውን ስናይ ሸ ማለት ከሸ ቤተሰቦች የመጀመሪያ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓተ ባለው መልኩ ደርድረን ስናነባቸው ሸመት ሸመት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚያ የሚላ ሸበጥ
ሸበጥ ይላል። ሸበጥ የሚለውን ስናይ ሸ ማለት ከሸ ቤተሰቦች የመጀመሪያ ፊደል ነው። በ ከቤተሰቦች የመጀመሪያ ፊደል፣ ጥ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሸበጥ ሸበጥ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ሸማኔ ሸማኔ ይላል። ሸማኔ የሚለውን ስናይ ሸ ማለት ከሸ ቤተሰቦች የመጀመሪያ ፊደል ነው። ማ ከቤተሰቦች አራተኛ ፊደል፣ ኔ ከቤተሰቦች አምስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሸማኔ ሸማኔ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ሸወደ ሸወደ ይላል። ሸወደ የሚለውን ስናይ ሸ ማለት ከሸ ቤተሰቦች የመጀመሪያ ፊደል ነው። ወ ከቤተሰቦች የመጀመሪያ ፊደል፣ ደ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሸወደ ሸወደ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ሸሸች ሸሸች ይላል። ሸሸች የሚለውን ስናይ ሸ ማለት ከሸ ቤተሰቦች የመጀመሪያ ፊደል ነው። በተመሳሳይ ሸ ከሸ ቤተሰቦች የመጀመሪያ ፊደል፣ ቺ ከቸ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሸሸች ሸሸች የሚለውን ቃል ማግኘት እንችላለን። ኦኬ አሁን ደግሞ ያነበብኩላችሁ በሸ የመሰረቷቸው ቃላቶችን ነው። ቀጣይ በቀ የመሰረቷቸው ቃላቶችን ደግሞ አብረን እናነባለን። የመጀመሪያው ቃል ከዚህ ለምን ይላል? ቀልድ ቀልድ ይላል። ቀልድ የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ል ከለ ቤተሰቦች ስድስተኛ ፊደል፣ ድ ከለ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀልድ ቀልድ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ቀለጠ ቀለጠ ይላል። ቀለጠ የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል፣ ጠ ከጠ ቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀለጠ ቀለጠ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ቀናት ቀናት ይላል። ቀናት የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ና ከነ ቤተሰቦች አራተኛ ፊደል፣ ት ደግሞ ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀናት ቀናት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ቀመር ቀመር ይላል። ቀመር የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል፣ ር ከረ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀመር ቀመር የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ቀጠሮ ቀጠሮ ይላል። ቀጠሮ የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ጠ ከጠ ቤተሰቦች የመጀመሪያ ፊደል፣ ሮ ከረ ቤተሰቦች የመጨረሻ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀጠሮ ቀጠሮ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ቀበሌ ቀበሌ ይላል። ቀበሌ የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። በ ከበ ቤተሰቦች የመጀመሪያ ፊደል፣ ሌ ከለ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀበሌ ቀበሌ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ቀበሮ ቀበሮ ይላል። ቀበሮ የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። በ ከበ ቤተሰቦች የመጀመሪያ ፊደል፣ ሮ ከረ ቤተሰቦች የመጨረሻ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀበሮ ቀበሮ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ቀሰመ ቀሰመ ይላል። ቀሰመ የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ሰ ከሰ ቤተሰቦች የመጀመሪያ ፊደል፣ መ ከመ ቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀሰመ ቀሰመ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ቀደመ ቀደመ ይላል። ቀደመ የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ደ ከደ ቤተሰቦች የመጀመሪያ ፊደል፣ መ ከመ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀደመ ቀደመ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ አድርጋችሁ ካነበባችሁ በኋላ ደግሞ ቪዲዮን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። ማንበብ ብቻ ሳይሆን ቪዲዮን እያቆማችሁ እየጻፋችሁ መለማመድ ይህ ለእናንተ ግዴታ ይሆናል ማለት ነው። በተጨማሪ ደግሞ ቪዲዮን አቁማችሁ እናንተ ፈጠን ፈጠን እያላችሁ ለማንበብ መሞከር አለባችሁ ማለት ነው። እንደዚህ እያደረጋችሁ ተለማመዱ። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይ ላይ በማስቀምጥላችሁ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።